ሰላም 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 ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም የተባረከ ይሁን። አለው ውዶች ያላችሁ እኔ አለው ፈጣሪ ይመስገን። እንግዲህ ዛሬ ይኸው ምሳ ይዤ መጥቻለሁ። በእኛ በባህላችን ስኳር ድንች ይባላል። እንግዲህ ከነ በርበሬው ከነ ቁሌቱ ከች ብያለሁ ዛሬ ከኔ ጋር እንግዲህ በአንድ ላይ ዛሬ እንበላለን ማለት ነው። እንግዲህ እኔ ይህንን ስኳር ድንች ከበላው ምናልባት 6 ዓመት ይሆናል። በእርግጠኝነት 6 ዓመት ይሆናል። ዛሬ በአጋጣሚ ያገኘው አገኘውና እስቲ እኔ ቢበላ ምን ይሆናል ብዬ ነው ያወጣሁት። እንግዲህ ዛሬ ስኳር ድንች እበላለሁ። ምሳ ማለት ነው። እንግዲህ በጣም ቆይቻለሁ፣ በልቼ አላቅም። እንደዚህ በርበሬም እንደዚህ አስተካክዬ አላቅም። የተገኘውን በልቼ በቃ ዝም ብዬ ነው የምኖረው። ዛሬ በአጋጣሚ ስኳር ድንች ሴትዮዋ አመጣች እና በርበሬ ቤት ውስጥ አለን ከዚህም በፊት ማለት ነው። እና ዛሬ እስቲ ልብላበት፣ እንግዲህ ብዬ ነው የመጣሁት ውዶቼ፣ ማሮቼ። አለው ፈጣሪ ይመስገን። እንዴት ናችሁ? ይሄንን ይመስላል የዛሬው እንግዲህ እናያለን። እሺ እና ውዶቼ ማሮቼ በያላችሁበት ቦታ ጌታ እግዚአብሔር ሰላም ይስጣችሁ፣ ፍቅር ይስጣችሁ፣ አብሮነት ይስጣችሁ እያልኩ መጥቻለሁ። እንደተለመደው የአብርሽና ሩታ ነገር እንዴት ነው? ቆይ እንዴት አድርጋችሁ ውዶቼ? ምን ነው መላ ተፈጠረ? ውዶቼ እንብላ፣ በእውነት እንብላ። ስኳር ድንች እየበላሁ ነኝ። እንብላ ብያለሁ። እንግዲህ እነ አቤልና ብሩክ ያው አብርሃም አሁን አውቋል፣ ሰውም ለይቶ አውቋል። ትናንት በፌስቡክ ላይ የተለቀቀው ቪዲዮ አይቻለሁ። አሁን አብርሃም አውቋል። እናንተ ስትገፉ እኔ ዝም ብዬ ሲያየው እኔ እናንተን ከማስቀየማቸው ብዬ ዝም ብዬ እያየው ነኝ። ከዚህ በኋላ እናንተ እንደዚህ ነገር ካረጋችሁ አስቀየማችኋለሁ፣ ሁለተኛ ወደ እኔ እንዳትደውሉ እያለ ነበር እና እንግዲህ አሁን ያው ማን ጥፋተኛ እንደሆነ ያውቃል ማለት ነው። ትላንት ወዲያ እነ ቢኒ ያው እሱም በተግባር አግኝቶ ነበረ እና ለቢኒ እሱ ያለው ነገር በዚህ በኩል ሩታ፣ በዛ በኩል ሄርሜላ ብሎ ለሱ ሲያወራ ነበረ። ሄርሜላ ምንም አይደለችም፣ ሩታ ሚስት ናት። ግዴታ ነው ይሄ። ስለዚህ ከሷ መራቅ አለበት አብርሽ። እኔ የምለው ከሷ መራቅ አለበት። አቤል እና ብሩክ ጋር እነሱ መራቅ አለበት። አንተ ሌላ አማራጭ የለም። መቼም ቢሆንም ትዳር ነውና፣ ትዳር ደግሞ ክብር ነው። ደግሞ ባለፈው ለነ ብሩክ እና ለነ አቤል አንተ ብለሃል፣ ሩታን ሲፈልግ አምጥቼ ሳልፈልግ
ትቼ ለመሄድ እቃቃ ሚስት አይደለችም፣ እቃቃ ጨዋታ ሚስት አይደለችም እኮ አልክ። እውነት ነው። እንደዛ ከሆነ ሚስትን አክብራት፣ ክብር ስጣት። የድሮ ማንነቱ እሷ ትመለሳለች፣ አንተ ተመለስ። ወደ ልጅቷ ጋር መሄዱን ትተህ ወደ ሩታ ጋር ና፣ ትመለሳለች። እና ማለት የፈለኩት በኢየሱስም በጣም ነው ተገረምኩኝ። እግዚአብሔርን ከነቤኒ ጋር እሱ ቆሞ ሲያወራ እኔ ወድጄ አይደለም ከልጅቷ ጋር የሆንኩት፣ ወድጄ አይደለም በልጆች ተገፋፍቼ ነው እንጂ አልክ። ከነሱ መራቅ አለበት። አሁን ደግሞ አውቀሃል። አንተ ደግሞ ከልጅቷ ጋር እንደዚህ ስትሆን ሩታ አትወድም። እኔ ቢሆንም አልወድም። ባል ከሌላ ሚስት ጋር ሲኖር እኔ ምን ብዬ ነው ዝም የምለው? ሩታ በጣም ትዕግስተኛ ናት፣ ቻይ ናት፣ ጠንካራ ናት። በዚህ ወይ እኔ ሩታን በጣም አደንቃታለሁ። ይህንን ሁሉ አንተ ስታደርግ ከልጅቷ ጋር እስከ አልጋ አንተ ስትደርስ ሩታ ግን ምንም አላለችም፣ ምንም አላለችም። እኔ ቢሆን በቦታው እንትን ይሄ ቆንጮሮ ይዤ እጄ በቦታው ነው የሚቆርጠው። እግዚአብሔር ትዕግስተኛ ናት፣ በጣም ጠንካራ ናት፣ ጥሩ ሚስት ናት። አንከባክባት። አሁንም ቢሆንም ሄደ በእግር ስር ተንበርክካ ይቅርታ ጠይቀ ከሷ ጋር ነው በቃ። ሌላ ነገር ምንም አያዋጣም። ሰምተሃል አብርሽ? እና እንደዛ ይሆናችሁ በሰላም ኖሩ። ከዚህ በኋላ ከልጅቷ ጋር መገናኘቱ ለአንተ ፋይዳ የለም። ለልጅቷ ደግሞ ነጭ ነጩን ለልጅቷ መንገር አለበት። እኔ ባለትዳር ነኝ ታውቂያለሽ፣ ልጅ አለው፣ ሚስት አለኝ። ከአንቺ ጋር ነው እኔ አልፈልግም። ከአሁን ጀምረሽ ይሄንን ተስፋን ቆርጠሽ ራስሽን ችለሽ ኑሪ ብለ ለሷ ቁርጡ መንገር አለበት፣ ለልጇ ማለት ነው። እነ ፈረንጆ እንደውም እግዚአብሔር ይባርከው በእውነት አብርሽ፣ ላንተ እኮ ፈረንጆ በእውነት እንግዲህ ምን አይነት ቦታ እንዳለ አሳይቷል። ላንተና ለሩታ ምን አይነት ቦታ እንዳለ አሳይቷል እግዚአብሔር። በዚህ ከዝ እኔ ፈረንጁን እግዚአብሔር ይባርከው የእውነት ትንሽ ትልቅ አርጎ ትልቅ ትንሽ አርጎ ይሄ ዓለም እንግዲህ ይጫወታል። እንግዲህ ምን ይደረጋል? ስለዚህ አብረሽ ጥንቃቄ አድርግ ፕሊዝ።